በያላችሁበት የዓለም ዳርቻ ሰላም ፍቅር እንደሆናችሁ ባለሙሉ ተስፋ ነኝ ማለት ነው። እንዲሁም ለቲጂ ቲዩብ አዲስ ከሆናችሁ ሰብስክራይብ ማድረግ ቤተሰብ ሆኖ አብሮነታችሁ አይለየን እንላለን ማለት ነው። አትን ይዤላችሁ ብቅ ብያለሁ። በዛሬው በክፍል 164 ይዤላችሁ ስመጣ ወይዘሮ ሰላም አቶ ደረጀን ለመጠየቅ ወደ ቤት ትገባለች። ሰላም ወይዘሮ ሰላምም ወደ ቤት ስትመጣ ወይዘሮ ማርቲን አስፈቅዳ አቶ ደረጀን ማየት እፈልጋለሁ ስትላት ወይዘሮ ማርቲን መምጣት ትችያለች ትላታለች። ወይዘሮ ሰላምም አቶ ደረጀን ለማየት ወደ ቤት ትመጣለች። ምክንያቱም ለ20 ዓመት ከቤታቸው ስትሰራ የነበረች አጋዣቸው ነበረች። ሆኖም ግን ከአቶ ደረጀ በአንድ ቀን ስህተት 2 ልጆችን ወልዳለች። የዳጣ እናትና አሁን የተወለደው ሕፃን ሁለቱም የአቶ ደረጀ ልጆች ናቸው። ሆኖም ግን ደግሞ በተቃራኒው ወይዘሮ ማርቲ የምታውቀው የአሁኑን ልጅ እንጂ የዳጣ እናት መሆኗን በፍጹም አታውቅም። አቶ ደረጀም በደረሰበት የመኪና አደጋ መናገርም ሆነ ማውራት አይችልም። ምክንያቱም በጭንቅላቱ በኩል ደሙ ፈሷል በመባል ተብሎ ቤት ውስጥ ይውላል ማለት ነው። እንግዲህ አብጌልም ከውጭ ስትመጣ ገዜ ቁጭ ብሏል። ገዜም ቁጭ ብሎ ገዜ እንዴት ነህ ትለዋለች። ደህና ነኝ ይላታል። ምን እየተካሄደ ነው ስትለው እንግዲህ ወደ ቤት አንድ ሰው ጎራ ብሏል ይላልኝ። ማን ነው እሱ ወደ ቤት የመጣው እያለ ትጠይቀዋለች። እንግዲህ የነገሩ መንስኤ የሆነችው ሴትዮ መሰለችኝ ይላታል። ማናት እሷ ስትለው ሰላም መሰለችኝ። ሞት ነው ድፍረት ነው እንዴት ወደ ቤት ትመጣለች ትላለች። አብጌልም በንዴት ወደ ውስጥ ትገባለች። አቶ ደረጀም ወደ ክላስ ስትገባ መናገር አይችልም፣ ግን በእጁ እንትን እያለላት ነበር። ሂጂ እባክሽ ሂጂ እያላት ነበር። ግን ወይዘሮ ሰላምም ፍጹም ልትሰማው አልቻለችም። ምክንያቱም ለምንድን ነው የመጣች ስትላት ዳጣ ልጇም ምን ነው 2 ልጆች እኮ ወልጃለሁ፣ በደም እኮ ተሳስረናል፣ ስለዚህ የልጆች አባት እኮ ነው የመጠየቅ ኃላፊነት አለብኝ እኮ ትላታለች። ዳጣም መንገድ ላይ ታስቆማትና ኤብዬ ተረጋጊ ምንድን ነው ትላታለች። እባክሽ ኤብዬ ተረጋጊ አስቢ እስኪ ትላታለች። ተረጋጊ ነው የምትይው? ቆይ አንቺ ግን እንዴት ነው ዝም የምትይው? ምን አይነት ንቀት ነው? ምን አይነት ድፍረት ነው ትላታለች። አላቅም ኤብዬ አባዬ ልጠይቀው ነው አለች ትላታለች። እንዴት ትመጣለች? ምን ቀራት? አንድ አባቴን ከገደለችው በኋላ ተመልሳ ትመጣለች እያለች አብጌል ትናገራለች። አብጌልም አንቄ ነው የምገላት ልቀቂኝ ትላታለች። ዳጣንም ትገፋትና ወደ ሰላም ትሄዳለች። ጋሼ እንዴት ነህ ትለዋለች። ይሄ ሁሉ ነገር እንደሚፈጠር እርግጠኛ ነበርኩ፣ በመታመምህ በጣም አዝኛለሁ ትለዋለች። ጋሼ እትዬ አኩርፋይ ነው አይደል ከቤት ወጣ ሄደችው ትለዋለች። እንግዲህ አስቡት እናንተም በሰው ቦታ ስትሆኑ እቤታችሁ አጋዥ የዘገባች ሰው ለ20 ዓመት ከእናንተ ጋር ስትኖሩ ባህላቸውን ስታማገጥ ኖራ እንግዲህ በዚህ መልኩ ደግሞ በድፍረት አቶ ደረጀን ለመጠየቅ ትመጣለች። ልክስክስም አይደለህም አንተ፣ ስህተትም የለብህም አንተ እኮ ትዳርህን ትወዳለህ፣ ቤተሰብህን ታከብራለህ። ስለዚህ ይሄ ነገር አንድ ቀን ስህተት ነው እትዬ ልትረዳህ ይገባል ትለዋለች። እትዬን ብታስረዳት እኮ ትረዳለች፣ ይቅርታ ትልሃለች ትለዋለች። ግን ወይዘሮ ማርቲን ፍጹም ይቅርታ መቀበልም አትፈልግም ማድረግም አትፈልግም። ምክንያቱም መለያየት ነው የምትፈልገው። ስለዚህ አቶ ደረጀ እባክሽ ሂጂ እያለ በእጁ አሻራ ይሰጣታል። አይዞህ ምንም ባትሆን ደስ ይለኝ ነበር፣ ትዳርህም እንዲፈርስ አልፈልግም። ይኸውልህ እትዬን ባገኛት በጣም ደስ ይለኝ ነበር፣ ስለ ሁሉም ነገር ላስረዳት አስቤ ነበር ትለዋለች። ደግሞ እኔ ጥፋተኛ ባልሆንም እሷ ልትረዳህ ይገባልኝ። ጋሼ ምግብ ሰርቼልህ መጥቻለሁ፣ ድሮ የምሰራው ምግብ ትወደው ነበር፣ እሱን ይዤልህ መጥቻለሁ ትለዋለች። ለመሆኑ አንተም ጠልተኸኛል አይደል ትለዋለች። እንግዲህ አቶ ደረጀ ሂጂ ሂጂ ይላታል። ሰላም ግን መሄድም አትፈልግም። አሁን ስገባ ውጭ አግኝቸው ነበር፣ በጋሼ እኮ አይፈረድም አለኝ ትለዋለች። ስለዚህ ሂጂ ሂጂ ይላታል። ግን እሷ መሄድም አትፈልግም።
እሺ በቃ እወጣልሃለሁ ትለዋለች። ግን ጋሼ እንደዚህ ሆነ በማየቴ በጣም አዝኛለሁ ትለዋለች። እሺ በቃ ሁሉንም ነገር ሲሻልህ እንነጋገራለን ስለ ልጅ ማሳደጊያ እያለች እንግዲህ ወይዘሮ ሰላም አቶ ደረጀን የተጠቀመችበት እንግዲህ ለንብረት ይመስለኛል። ምክንያቱም ካለው ብዙ ቤት ስላለው አንዱንም ቤት በስሜ አዙርልኝ እያለችው ትገኛለች። እንግዲህ ይሄንም ወይዘሮ ማርቲም ሰምታ ደግሞ የፍቺውን ነገር እያከናወነች ትገኛለች። በተቃራኒው ደግሞ አብጌል ቤተሰቡን በሙሉ ይበተናል ትላለች። አባቴን ደፍረሽዋል፣ ስለዚህ ለልጁ ማሳደጊያ ምንም አይነት ነገር አታገኝም ብላኛለች፣ እከስሻለሁ እያለች ነው ትለዋለች። አቶ ደረጀም እንግዲህ እኔ መታሰር አልፈልግም፣ ህፃን ልጅ አለኝ፣ ለምንድን ነው እንደዚህ ልታደርግ የምትፈልገው ትለዋለች። ከዛ በኋላ ዳጣም ያንተ ልጅ እንደሆነች ይታወቃል፣ ስለዚህ ያውቃሉ ማለት ነው ትለዋለች። ይሄ ከመሆኑ በፊት ግን ኤቢ እንድታቆም ልታረጋት ይገባል ትለዋለች። ያለበለዚያ ግን ያንተም ህይወት ይበላሻል ትለዋለች። እሺ ጋሼ እግዚአብሔር ይማርህ፣ እግዚአብሔር ጤናህን ይመልስልህ፣ አንተ በጣም ጥሩ ሰው ነህ፣ ክፉ እንዲነካህ አልፈልግም ብላ ወጥታ ትሄዳለች ማለት ነው። እንግዲህ ወጥታ ስትሄድም ውጭ ላይ እየተገለገለች ትገኛለች አበጌል ማለት ነው። እንግዲህ በፊቷም ስታያት አቶ ደረጀ በጣም ይናደድና ራሱን መቆጣጠር ያቅተዋል። አበጌልም ታያትና ምን ልትሰሪ ነው የመጣሽ? ምን አይነት ደፋር ነሽ? ምን አይነት ሳይሆን አይን አውጣ ነሽ? ስለዚህ የእናት አባቴን ቤት ካጠፋሽ በኋላ ካፈረሽ በኋላ ምን ፈልገሽ ነው የመጣሽ? ትላታለች። እባክሽ በረፊ ትላታለች። እንግዲህ ሰላምም ስትወጣ ሄዳ ታንቃታል። እንግዲህ ዳጣንም ገፍታ ትጥላታለች ማለት ነው። እንግዲህ እንዴ ኤቢ ምን እያደረግሽ ነው ትላታለች። አቢጌል ተረጋጊ እንጂ እኔ ልትመጪ ነው እንዴ ትላታለች። ያሳደግኩሽ እኮ እኔ ነኝ ትላታለች። ሰላም አልለቅሽም፣ እሺ አልለቅሽም ትላታለች። እኔ ልትመጪ ትላታለች። 5 ሳንቲም አታገኝም፣ እናትና አባቴ እንዳጣላሽ ህይወትሽን እንድጣይ ነው ማድረግሽ ትላታለች። የሚጸጽትሽን ነገር አታድርጊ፣ አንቺ በጣም ብዙ የማታውቂው ነገር አለ ትላታለች። ዋጋሽን እሰጥሻለሁ ትላታለች። ቆይ እስቲ ልቀቂያት ልትመታኝ ነው ትላለች ማለት ነው። ከዛም እንግዲህ ውሃም ዱላ ይዛ ትመጣለች ማለት ነው። ማንም የሚመታው ትላታለች ማለት ነው። ከሰላምዬ ጋር ለእኔ ውለታ ይሄ ነው አይደል የምትመልሽልኝ? እንዲህ ነው አይደለ? የጀመርሽውን ክስ ደግሞ ታቆሚያለሽ ትላታለች ማለት ነው። እሱን እናየዋለን ትላታለች ማለት ነው። እንግዲህ ሰላምም ወጥታ ትሄዳለች። ልቀቂ ትላታለች ማለት ነው። አብጌልም እንግዲህ ወደ ክላስ ታስገባትና ትዘጋታለች ዳጣ ማለት ነው። ከዚህ ላይ ውሃ በጣም አሳቀች። ዱላ ይዛ ማነው የሚመታው ብላ ዱላ ይዛ ትሄዳለች። ጭራሽ ቤት ትመጣለች ወይ አባዬ እንደዚህ አድርገው ዳጣ ቤት ትመጣለች ንገርኝ እስኪ ትላት። ብንቀራትና እዚህ ቤት የምትመጣው ትላታለች። ኤቢ መምጣቷ ልክ አይደለም፣ እኔም የቻልኩትን ያህል አድርጌያለሁ፣ ምን አገባሽ አለች ትላታለች። እኔ እሷን ካላሳሰርኳት እንቅልፍ የለኝም፣ ለሀብት ለገንዘብ ብላ የወለደችው ልጅ ትላታለች። ልጁ ልታስነጥቂያት፣ ከዛስ ማን ያሳድገዋል እዚህ ልታመጪው ትላታለች። ከዛም እንግዲህ አብጌልም ኤቢ እባክሽ ተረጋጊ ትላታለች። እርሹ በቃ እኔ የምልሽ ከቃልስ ጋር ቀለበት ልገዙ ሄዳችሁ ነበር አይደል ትላታለች። ቀለበት ነው ያልሽው ትላታለች። ኤቢ ምን ነው? አዎ ገዝተናል ልንጋባ ነው ትላታለች። እና ጥሩ ቀለበት አገኛችሁ ስትላትም እንግዲህ ወጣ ትሄዳለች ማለት ነው። በተቃራኒው ዳጣ ደግሞ ቃዲስን የምታወራው እህቴ እንዲጫወትባት አልፈልግም ማወቅ አለብኝ ነው ዳጣ። አቢጌል ደግሞ በተቃራኒው ቃዲስ እህትሽ ከኔ ጋር የፍቅር ግንኙነት ትፈልጋለች መሰለኝ ብሎ ለአቢጌል ይነግራታል። አቢጌልም ይሄን ነገር ፍጹም አታውቅም። ለእሷ እንደምታስብላት እሷ እንደፈለገችው ነው የምታስብ ግን አቢጌል ማለት ነው።
ግን እነዛ አይደለም። ዳጣ ለእህቷ በማሰብ ነው። ይሄ ሰው ለገንዘብ ነው የቀረባት፣ እህቴን ሊጫወትባት ነው በማለት ነው እንግዲህ ዳጣ ምርመራውን የቀጠለችው። ሆኖም ግን አብጌል ደግሞ የተረዳችው በተቃራኒው ነው። እህቴን ሊጫወትባት ነው ይሄ ልክስክስ። እህቴን የፈለጋትኝ ለትዳር ሳይሆን የአባቷን ሀብትና ንብረት ለመውረስ ነው። ስለዚህ አጋልጠዋለሁ፣ አጋፍጠዋለሁ እያለች ትገኛለች። እንግዲህ አብጌልም ሳሎን ውስጥ ቁጭ ብላ በጣም ተጨንቃ ትገኛለች ማለት ነው። በመሀልም እንግዲህ ቃዲስ ይደውልላታል። ቃዲስም ሲደውል አብጌል እንዴት ነሽ ይላታል። ደህና ነኝ ትለዋለች። በመሀል እናቷ ስትመጣ ስልኩን ትዘጋና ትቆማለች። እማዬ ትላታለች ማለት ነው። እንግዲህ እማዬ ሰላም መታ ነበር ትላታለች። ወይዘሮ ማርቲም ዝም ብላ ታያታለች። እማዬ ሰላም መታ ነበር እንዴት ሊሆን ይችላል ትላታለች። ወይዘሮ ማርቲም ምንም መናገር አትፈልግም፣ ዝም ትላለች። እማዬ ሰላም መታ ነበር እያልኩሽ እኮ ነው ትላታለች። ሆኖም ግን ወይዘሮ ማርቲ ምንም አይነት መልስ የላትም። እንዴት እማዬ ሰላም መታ ነበር አልኩሽ እኮ ትላታለች። ግን ወይዘሮ ማርቲ ምንም መልስ ልሰጣት አልቻለችም። ለምንድን ነው ዝም የምትይው? ለምንድን ነው የማትናገሪው? ትላታለች። ለምንድን ነው ዝም ያልሽኝ ስትላትኝ ዝም ትላለች። ማርቲም ምንም አይነት መልስ ልጁን ይዛ ነው ወይ የመጣችው? ይሄን ነው የምትጠይቂው? ትላታለች። አንቺስ ቆይ እንዴት ዝም ትላለች? ቤታችን የበጠበጠችው ሴት ህይወታችን እያመሰቃቀለችው እኮ ነው ትላታለች። ኤቢ ትላታለች ማለት ነው። አንቺ የቤተሰባችን ነገር ያሳስብሻል አይደል? ትላታለች። አዎ እማዬ ምን ማለት ነው? ትላታለች። የቤተሰባችን ነገር እኮ የዲኤንኤ ውጤቱን ያየው ቀን ነው የፈረሰ ትላታለች። ይኸውልሽ ኤቢ ባልሽን ውደጂው እንጂ አትመኘው፣ ከኔ ተማሪ፣ ቀለበት ልታደርጊ አይደል እያለች ወይዘሮ ማርቲ ትናገራታለች። እሷን ይህን ስልሽ አዝናለሁ፣ ባልሽን ውደጂው እንጂ ፈጽሞ እንዳታምኘው ትላታለች። አባዬ እንደ ሌሎቹ ወንድ አይደለም፣ ሰላም አስገድዳ ደፍራው ነው ትላታለች። ትሰሚያለሽ አብጌል 20 ምናምን አመት ለነገሩ እነሱ ምን ያደረጉ ሲማግጡብኝ የነበሩ ሰዎች እኮ ነው። ስለዚህ የእኔ ጥፋት እንጂ የእነሱ ጥፋት አይደለም ትላታለች። መስሚያ ያጣሁኝ ነኝ እኔ፣ ስለዚህ የእነሱ ጥፋት ሳይሆን የእኔ ጥፋት ነው ትላታለች። እንዲሁም የአባትሽ ነገር አይሆንልሽም አይደል ትላታለች። ምን ማለት ነው? በቃ እማዬ አሁንም ቤቱን ለማፍረስ እያሰብሽ ነው ወይ ትላታለች። አብጌልም አዎን ትላታለች። ቤቱ ከፈረሰ ቆይ ትላታለች። እንግዲህ ለዛም ደግሞ ዛሬ ከሁለታቸው ከገዜና ከአቻ ለመምረጥ ዝግጅት ላይ ትገኛለች። እንግዲህ ገዜም ራሱን በማዘጋጀት ይገኛል። አቻም እንደዛው። እንግዲህ ገዜ እንዴት ነህ ደህና ነህ ወይ ትለዋለች። የማንን ጫማ ነው የምታጸዳው ስትለው የራሴ ነው እንጂ ክት ብዬ ያስቀመጥኩት ትለዋለች። እንዲያው ደህና ነህ ትለዋለች። ነይ እዚህ ቁጭ በይ ይልና እንግዲህ ወንበሩ ላይ ያስቀምጣታል። ደህና አደርሽልኝ ወይ ይላታል። የኔ አበባ አበባ እኮ ነሽ እያለ ገዜ እኔ ወለላ እያለ አዎ ወርቅ እኮ ነሽ የማታ ወርቅ እኮ ነሽ እያለ ገዜ ነው። ስማ ገዜ እንዲህ በቃላት ለምታገኝ እንዳይመስል መቼም አታሳፍርኝም። ዛሬ እኔም መርጠሽ ጨረቃ የመሳሰሉ ልጆችን ወልደሽ ይለታል። እንግዲህ እስኪ እናያለን ተዘጋጅ ለማንኛውም ትለዋለች። ለምን ነው የምዘጋጅ? ስማ ገዜ በቀልድ አታገኘኝም ትለዋለች። ረጋ አንቺ ውጊያ ካለው ንገረኝ ጠበንጃ ላዘጋጅ ይላታል። ያው በለው እንግዲህ ትለዋለች። አንደኛሽን የንጉስ ልጅ ነኝ አልሽ ይላታል። አዎና እኔ ለዛ ሴት በመሆኔ ብቻ ንግስት ነኝ ትለዋለች። ይሁንልሽ እሱም በኋላ እናያለን። እንግዲህ አንድ እግርሽ ወድቀን የለ ይላታል ማለት ነው። አዎ ተዘጋጅ አቻም ይመጣል ትለዋለች። እንግዲህ ገዜም ለባብሶ አምሮበት ይገኛል ማለት ነው። እና ምን እየተካሄደ ነው ትለዋለች። ከዛም ዳጣም ማለት ለዛም እንግዲህ ለባብሳ ሸክ ብላ ትገኛለች። ከዛ ሁሉ ነገር ዝግጁ ነው ዝግጁ ይላል። አንተም ተሽከርከር ነው ምነው አንተ እንዲሆነ መጣህሳ ትለዋለህ ይለዋል ማለት ነው። የወንድ ልጅ ውበቱ ልቡና ስነ ምግባሩ አስተሳሰቡ እንጂ ልብስ እኮ አይደለም ይለዋል።
እኔ ገዛ ከለባበስኩ እኮ አንድ ሴት አታልፈኝም ይለዋል። የወንድ ልጅ ውበቱ ደግሜ ልንገርህ ወንድነቱና ስነ ምግባሩና አክብሮቱ ነው። ይሄንም ፍጹም መርሳት የለብህም ይለዋል። ለዛም ቁጭ ብላ ተጽፋለች ማለት ነው። እንግዲህ አብጌል እና ዳጣ ዳጣም እንግዲህ ከቃዲስ ጋር ቀጠሮ ይዛ ትሄዳለች። ከቃዲስ ጋር ቀጥሯት የሆነ ቦታ ትሄዳለች። ቃዲስ እህታማቾችን ለማጣላት አብጌልንም ይጠራታል። አብጌልም ተደብቃ ታያለች። ስዳም ሰላም ስትለው ዳጣ ታያታለች ማለት ነው። አብጌልም እንዴት እህቴ አይደለች እህትሽ ነኝ እያለች እያስመሰለች ለምንድን ነው እንደዚህ የምታደርገው ትላለች ማለት ነው። እንግዲህ እንደዚህ ያደረገችው ለምንድን ነው? እወድሻለሁ ትለኛለች። ከወደደች ለምንድን ነው እንደዚህ የምታደርገው እያለች እንግዲህ ቃዲስ ዳጣን ሲያቅፋት አብጌል ታያለች ማለት ነው። አብጌልም በጣም ትደነግጣለች ማለት ነው። እንግዲህ የዛሬው ዳጣ ድራማ በዚህ ነው የተጠናቀቀው። በቀጣይ በክፍል 165 እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝዝት ይበልልኝ። ወዳችሁ ፈቃዳችሁንም ትከተሉ ከልብ አመሰግናለሁ። ቲጂቱን ሰብስክራይብ በማድረግ ቤተሰብ ይሁኑ። አብሮነታችሁን አሳዩ። ነባሮቹ ስለምትሰጡኝ ሀሳብ አስተያየት ምስጋና የላቀ ነው። እወዳችኋለሁ፣ አክብራችኋለሁ። እግዚአብሔር ያክብርልኝ። ባይ ባይ።